እኔ ያልገባኝ ነገር ማለት ነው ናቲ ከሄሉ ጋር እንደዛ አልቅሳ ልጁ ጓደኛዬ ስለሆነ ነው እባክህ ናቲ እወዳለሁ አፈቅራለሁ ብላ እንደምንም የመለሰችው መሰለኝ። ግን ቪዲዮ አሁን ደግሞ ቲክቶክ ላይ ያየሁት ቪዲዮ ደግሞ ናቲ ወደ መጣበት ተመልሶ እንግዲህ ቅኔ የሚመስል ሙዚቃ እየጨፈረ ለቋል ማለት ነው። በዚህ አጋጣሚ ግን ቪዲዮ እንዴት እንዳሳዘኑኝ ሁለቱም አጠይቁኝ ቤተሰቦች፣ ከምር ባላወቅኳቸው ነው ያልኩት። ምክንያቱም ደግሞ ሁለቱ ጋር ፍቅር አለ። ግን ደግሞ ሄሉ በዚህን አይነት ሁኔታሽ የወደፊትሽ ፍቅርሽስ እንዴት ነው የሚሆነው ብዬ ከምሬን ነው ምላችሁ ቤተሰቦቼ። ቪዲዮን እያየው ስለ ሄሉ አስባለሁ። ለመሰላችሁ እልህ እንዴት ነው በዚህ አይነት ሁኔታ እንዴት ነው የወደፊት ፍቅሯን መገንባት የምትችለው ብዬ የምሬን ነው ቤተሰቦቼ። እንደ እህቴ ነው ሄሉ የምታሳዝነኝና በዚህ ሲሄዱባት ያዙኝ ንቀቁኝ ትላለች። የምር ሄሉ ማለት ነው። አጠገቧ ሲሆኑ ደግሞ ተረጋግታ ነገሮችን መፍታት አትችልም። እልህ አለባት፣ ትበሳጫለች፣ የሆነ በቀል የሚመስል ነገር ታደርጋለች። በቃ የለም ይሄ ደግሞ ከባድ ነው ለህይወቷ ቤተሰቦች። እና ናቲ ሄዶ ነው ብቻ እንኳን በሰላም ገባ ናቲ። ግን ደግሞ ቪዲዮ ትናንትና እየተሰራ ይሁን ከሄደ በኋላ የተለቀቀ እንግዲህ ዛሬ ነው የተለቀቀው። እና በዚህ አጋጣሚ ሁለቱም ጋር ፍቅር አለ። በዚህ አጋጣሚ ያው ልጅቷ ያበላሸችው ነገር ቢሆንም ለማስተካከል ያረገችው ጥረት ግን አድንቄያታለሁ። ከምሬን ነው የምላችሁ። ያበላሸችውም ራሷ ስለሆነች እሷ ራሱ እንግዲህ ኤርፖርት ላይ ናቲ ሊሄድ እንደሆነ ለሄሉ ደውላ ነግራት፣ ሄሉ እንግዲህ ኤርፖርት ላይ ያዙኝ ንቀቁኝ ብላ ናቲ በፍጹም አትሄድም፣ ተጸጽቻለሁ፣ ያረኩት ነገር ልክ አይደለም፣ ታውቃለህ ናቲ በእንደዚህ አይነት ሁኔታ መሄድ የለብህም፣ ቲኬቱን አራዝመውና ነገሮችን ፈተት ይሄዳለ፣ እባክህ ናቲ ቅርታ አድርግልኝ፣ ልጁም ኖርማል ጓደኛዬ ነው በማለት ናቲም ድሮ ካጠገብሽ የሌለ ልጅ ዛሬ ኬት መጣ በ5 ደቂቃ ውስጥ ሌላ ሰው አጠገብሽ ለማድረግ እኮ አንቺ ምንም የሚፈጅብሽ አይደለሽ፣ እባክሽ ሄሉን የተሰቃየው ልሄድበት እያለ ነበረ እንግዲህ ያየው ቪዲዮንና እንደምንም ብላ ግን ያው አልቅሳ እግሩ ላይ ወርቃም ልጅቷም ለምን ስሜታዊ ትሆናለ ናቲ ለምን አትረዳትም እባክህን ስለምትወድ ስለምታፈቅር ነው እንደዚህ የምትሆነው ብላ እንግዲህ ይሄ ሁሉ የአንቺ ስራ ነው በአንቺ ምክንያት ነው እንደዚህ ሆነው እያለ ልጅቷንም እየወቀሳት ነበርና እንግዲህ ሄሉ ሻንጣውን እየገፋች ስትመለስ ነው ያየሁት የናቲ ማለት ነውና ናቲ ነገሮችን ፈቶ ነው ወንስ እምቢ ብሏት ነው? መቼም እምቢ ብሏት ከሆነ ዛሬ የለቀቀውን ቪዲዮ ቲክቶክ ላይ በታዩት ቅኔ የሚመስል ቪዲዮ ነበረ የለቀቀው ማለት ነውና ግን ሁለቱም ያሳዝናሉ። ከምሬን ነው ምላችሁ። እንዴ ለምንድን ነው በዚህ ልክ ግን አይደለም ሁለቱም ጋር ፍቅር እያለ በነገራችን ላይ ናቲ ከዛች ልጅ ጋር መሆኑ በጊዜው ሄሉን ለመበቀል ያደረገው ነገር ነው የሚያናደው እንጂ እውነት ለመናገር እንደ ናቲ አይነት ወንድ የለም። ከምር ቤተሰቦቼ እንደ ሄሉ አይነትም ሴት የለም። የልጅነቱ ናት። ሁለቱም ልብ ለልብ በቃ ምን ልበላችሁ እንጃ ፍቅር ልባቸው ላይ አለ፣ ግን መግባባት አልቻሉም። በተለይ ሄሉ ሻዬ ካልተረጋጋች የወደፊት ህይወቷም ከባድ ነው ቤተሰቦች። ፍቅር ላይ ደግሞ ሁሌ እምላለው መታገስ፣ ነገሮችን ቀስ ብላ በተለይ ሴት ልጅ በብልሃት ነገሮችን መፍታት ካልቻለች ፍቅሯ ማስቀጠል ካልቻለች ሴት ልጅ ናት እኮ ለመገንባትም ለማፍረስም ለሴት ልጅ ቀላል ነው። ከምሬን ነው ምላችሁና ሄሉ ደግሞ ሲሄዱብሽ እንደዚህ ያዙኝ ልቀቁኝ አይደለም አጠገብሽ እያሉ ነገሮችን ከመበቀል ወዲያውኑ እናቴ ያጠፋንን ጥፋት አይደል ለራስሽ ጊዜ ሰተሽ ከራስሽ ጋር ሆነሽ ነገሮችን እንደማስተካከል ያ ነገር ለምን አደረገ ብለሽ ጠይቀሽ ነገሮችን እንደው ናቲ እንኳን ባይሆንሽ ህይወትሽ ነው ወዲያውኑ የማይሆን ነገር መወሰን ዋጋ እንደሚያስከፍል ነው በሄሉ ያየሁት ቤተሰቦችና አላቀም ብቻ ከምር ሁለቱም ጋር ፍቅር አለ። ያው ለወደፊትም ያው ዞሮ መገናኘታቸው አይቀርም አይደለ? ምንድነው የሚባለው ልብ ለልብ የሚፈላለግ ሰው መቼም ቢሆን መራራቅ አይችልምና ናቲ ያው ነገሮቹን ፈቶ ከሆነ ሄደው በጣም ነው ደስ የሚለኝ። ከሄሉ ጋር ያለውን ነገር ያው ስትመልሰው ነው ያየሁት። እግሩ ላይም ወርቃ እኔም ደግሞ መልሶ እኮ የሚያሻሻት ነገር የሚያቅፋት ነገር ይሄ ምንድነው? እሱም ጋር ፍቅር አለ። እሷ ጋር ብቻ ሳይሆን እሱም ጋር ፍቅር አለ። ስትለጠፍበት መልሶ ቅፍ አድርጎ ያሻሻታል። መልሶ ደግሞ ምን ሊሆንሽ ሄሉ ይላታልና ይሄ ፍቅር ስላለው ነው። ከምሬን ነው የምላችሁ። አይችልም ስለሚወዳትም ነው። ግን ደግሞ ሁለቱ ጋር ምልህ አለ። ወጣትነትም ነው። ግን ቢሆንም ሄሉዬ በጣም 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 መረጋጋት ይቀራታል። ከምሬን ነው የምላችሁ። ዋጋ ያስከፍላታል። አሁን እሺ ይሁን ለወደፊት ህይወቷም ዋጋ ያስከፍላታል። የእውነቴን ነው ብላችሁ ትዳሯ ላይ ዋጋ ያስከፍላታል። በጣም ከባድ ነው። መረጋጋት ካልቻለች እንደ ሴት ብልህ ሆና ነገሮችን አብሰልስላ ለራሷ ጊዜ ሰጥታ ነገሮችን መፍታት ካልቻለች እሱ የሚያደርገውን እሷ እያደረገች የምትዘልቅ ከሆነ
ለወደፊት ነው የእውነት ለፍቅሯ በጣም ከባድ ነው፣ ለራሷም ማለት ነው። ያለ ሰው ነው የምትቀረው። ይቀርቧታል፣ ግን ትንሽ ጊዜ የሆነ ጥፋት ሲያጠፉ ሮጣ እሷም የነሱን ጥፋት የምደግም ከሆነ ከነሱ በምንም አትሻልም ማለት ነው። እና እንደዚህ ደግሞ ፍቅር የለም። ሄሉዬ ተረጋጊ፣ እኔ ቆንጆ፣ ለወደፊትሽ ብታስቢበት ጥሩ ነው የምለው። እኔ እንደ ሳስብ አንድ ጠንካራ ጓደኛ ካጠገቧ ብትኖር አላል። የሴት ጓደኛ በቃ ሄሉ የምታደርገውን ነገር ቁጭ ብላ እንድትቀየር የምታደርጋት በቃ ለወደፊት ለፍቅሯም ለትዳሯም ይሄ እልህና በቀል የሚባል ነገር መቸኮል፣ ቶሎ ለውሳኔ ፈጣን መሆን ምናሉ ዋጋ እንደሚያስከፍል እንደ ቁጭ አድርጋ በደንብ ጠንካራ ጓደኛ በደንብ አርጋ የምትገነባት ጓደኛ ብትኖራት ለእኔ ጥሩ ነው ብዬ አስባለሁ። ለሄሉ ማለት ነው። እንደኔ ነው እንግዲህ ቤተሰቦችና ምክንያቱም ሄሉዬ ላይ የሚያየው መቸኮልና በቀል አለመረጋጋት እሱ የሰራውን ደግማ እሷ ምሰራ ከሆነ ወደፊት ከባድ ነው። ከምሬ ነው ምላችሁ። ፍቅር ደግሞ እንደዚህ አይደለም ውዶችዬ፣ እንደዚህ አይደለም እና ስንት ዋጋ ይከፈልለታል ያንን ፍቅር አበባ አድርጎ ለማውጣት ማለት ነው። እና ሄሎ እንግዲህ ለወደፊትሽ ያው እግዚአብሔር ካንቺ ጋር ይሁን። ይሄንን የልህ እንትን እግዚአብሔር እንዲቀይርልሽ ተስፋ አደርጋለሁ። ናቲም እንግዲህ የገባ መሰለኝ ገብቷል። እንግዲህ ቪዲዮ የለቀቀው እንደዛ ነው። ለእኔ ግን ጥያቄ ሆነብኝ፣ ተመልሶ ነገሩን ፈቶ ነው ወይ ነው የኔ ጥያቄ። እና ለማንኛውም ሁለቱም ያሳዝናሉ እውነት ለመናገር ማለት ነው። ብቻ የቱ ስራ ከባድ ነው።